አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ከፊት ተከታታይ ውድ እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እንግዲህ እንደምታዩኝ የድምጽ ትንሽ ድምጼን እንትን ለማለት ያው ስራ ቦታ ሆነን ነው የምንቀርጸው ማለት ነው። ለዛ ነው እና ውድ እህቶቼ ዛሬ ደግሞ በእነሱ ሱመያና በእነ ሀያት ብቅ ብለናል ማለት ነው። እውነት ለመናገር ሱመያ እጅግ ትችላለች፣ በጣም ችለውበታል። በጣም ረጅም ቪዲዮ ነው እየሰሩ ያሉት፣ በጣም አሪፍ ነው። ያኔ ችለውበታል፣ ደስ ይላል። ቢያንስ እንዲህ ነው ከማለት ይቀል በራሱ አይዲያ እንደዚህ በራሳችን አይዲያ በዚህ መልኩ ብንሰራ ደስ ይላልና እነ ሱመያ የሚሰሩ ስራ በጣም አሪፍ ስራ ነው፣ አስተማሪ ነው። ነገር ግን ያሁኑ ደግሞ እጅጉን ጨዋታ ነው ማለት ነው። አዩት እንግዲህ በአዳማ ከዚህ በፊት በሰራችው ታሪክ ተይዛለች ማለት ነው። ዛሬ ሱመያ እጅ ገብታ በመገረፍ ላይ ትገኛለች። ጉድ እኮ ነው። እየተገረፈች እንግዲህ መጀመሪያ ላይ እንዳያችሁት እየተገረፈች ትገኛለች ማለት ነው። ቢሆን ኖሮ ግን ደስ ይል ነበር። ችግሩ ግን አሁን እንደዛ የለም። እውነት ቢሆን ኖሮ በጣም እጅጉን ደስ ይል ነበረ። እንግዲህ ምንም አላደረኩሽም እባክሽ፣ እኔ የባሌ ወንድም ነው ሰይድ ምንም አላደረኩም እያለች ነበር ማለት ነው። እሷ ትክክል ናት። ነገር ግን ያው አሁን ላይ እንደዚህ አይነት ቢገኝና ቢሆን ኖሮ እጅጉን ያስደስት ነበር። ሁሉም እንደው ሆዱ የቆሰለው ሁላ እንደዚህ እያደረገ ልሁን ይወጣ ነበር ማለት ነው። እና ሀዩቲ እባክሽ አትግረፊያት ይሄን ያክል እጅግ ድራማችሁ ደስ ይላል። እውነት ለመናገር ብስሚላ እንደገና ደግሞ ታውቂያለሽ፣ ባሌን ታውቂያለሽ፣ ሰይድ የኦኬ ጓደኛ ማለት ባለቤቴን ታውቂያለሽ። ለዛ ስትያንቺ ፍጪ ከዛ ነው ይሄ ይባባል። በቃ ያው ሁላችሁ እንግዲህ ይሄ ባሌ ጓደኛ እንጂ እኔ ምንም አላደረኩብሽም፣ ተይኝ፣ በቃ ፍቺኝ እያለች ትገኛለች ማለት ነው። እንግዲህ መጀመሪያ ግን ደስ የሚለው ነገር እናንተ በቃ ተመካክራችሁ በአደባባይ ምክክራቸውም ራሱ ግልጽና ግልጽ ማለት ነው። በጣም ደስ የሚል አጀማመራቸው ምናምን በቃ ምንም ያኔ በቃ እውነተኛ ጨዋታ ነው እየተጫወቱ ያሉት ከመጀመሪያ እስከ መጨረሻ። በቃ መለማመጃቸውን ራሱ ግልጽ አድርገው ነው የመጡትና ትችላላችሁ ነው የምንለው። እንደኔ እውነት ለመናገር በጣም ይችላሉ፣ እጅግ ጎበዝ ናቸው። እንግዲህ ፈጣሪ ደግሞ እኛንም ችሎታውን ሰጥቶን በራሳችን በእነሱ መልኩ የምንሰራ ያደርገን። ጠንካራ ናቸው። በአሁን ሰዓት በዚህ ደረጃ ተመካክረን ተጋግዘን እንደዚህ አይነት ስራ ቢሰራ የተሻለ ነው ባይነኝ። ብዙ ትምህርት አለው፣ ፍቅር አለው። እውነት ለመናገር ፍቅርን አስተምረዋል። በቃ ጥሩ ነገሮችን ነው ሸር እያደረጉ ያሉትና ቀጥሉበት እንላለን ማለት ነው። እንግዲህ ከሀገር እስከ ሰው ሀገር ድረስ እነ ሱመያ ደግሞ በጣም ነው የምትችለው እውነት ለመናገር ማለት ነው። ግን ውስጡ አይችልም። እንዲሁም ያደረጋችሁት ውሃም ይሁን እንግዲህ ሽንትን ባናቅም እጅጉን ያስደስታል። ማሻአላ ብለናል። ጨዋታችሁ እጅግ ያምራል። ቀጥሉበት እንላለን እኛም ተመልካቾቻችሁ ማለት ነው። እና ውድ እህቶቼ ቻናሌን ላይክ፣ ሼር፣ ሰብስክራይብ እንዳትረሱ፣ አበረታቱኝ። እስኪ ደግሞ ወደ ሌላ ቪዲዮ ይዛችሁ ሹር በል። ውድ እህቶቼ ይሄ የምታዩት ቪዲዮ ማለት ነው እንግዲህ ልጅቷ እየቀለደች እየሰረቀች እየተጫወተች እየበላች ነው። ነገር ግን ሀቂቃ እንደዚህ ሊደረግ አይገባም። አረብ ሀገር ላይ ይሄንን ነገር እየሰራች ይመስለኛል። ቲክቶክ ላይ ዞር ስል ነው ያገኘሁት ማለት ነው። ነገር ግን ውድ እህቶቼ አረቦች በዚህ ድርድር የላቸውም። ትንሽ ነውር ነው የሚፈልጉልን ታውቃላችሁ። ትንሽዬ ነውር ካዩባችሁ ያው አካባጆች ናቸው ማለት ነው። ከምንም በላይ ያካብዳሉ ታውቃላችሁ። እኛ ሁልጊዜ የምንሰርቅ ሁልጊዜ እየሰረቅን የምንበላቸው ምናምን ነው የሚመስላቸውና ውድ እህቶቼ እንደዚህ አይነት ስህተት ባይሰራ ባይ ነኝ ማለት ነው። እኔ እንደው ካየሁት ከተረዳሁት ማለት ነው። ለምን ይች ልጅ እርግጥ ምንም እየሰረቀችም ላይሆን ይችላል፣ የራሷም ሊሆን ይችላል፣ እየተጫወተችም ሊሆን ይችላል። ግን እነሱ ያው በካሜራ ስለሚያዩ ብዙ ጊዜ እኛም የምንሰርቃቸው የምናታልላቸው በቃ ይሆናል አይደለ? ይሁን ነውር በቃ ትልቅ ነውር አድርገው ነው የሚያዩት ታውቃላችሁ። አንድ ጊዜ ደግሞ ስም ካወጡ አይሽ አይደለም በጣም ነው የሚጠቋቆሙባችሁ፣ በጣም ነው የሚስቁባችሁ። ሁሉ ጊዜ አይረሷችሁም። በቃ ሁሉ ጊዜ ማለት ነው የሆነ ስህተት ካዩባችሁ በፈጣሪ እነሱ አፍ መግባት በጣም ከባድ ነውና እነሱ አፍ ላለመግባት ደግሞ የራሳችን ጥንቃቄ ያስፈልጋል።
እንደዚህ ባይሆን ጥሩ ነው። ይህ አይነት ቀልድ ከአረቦች ቤት አይሰራም። እሷ ምንም ንጹህ ልትሆን ትችላለች፣ ግን ሰዎቹ ግን ካዩት ንጹህ ቀርቶ እልም ያለች ሌባ አድርገው ነው እንትን የሚሉት። እንዲሁም ኮመንታተሮች ብታዩ በጣም ነው የሚዘገን ነው የሚጽፉት። ለካ እየሰረቀች እየበላች ነው የሚያንሰኝ ትላለች። እንዱ ምንድን ነው ለምንድን ነው ወደ ታች መሄድ የሚያንሰኝ እላለሁ። ለካ ሌቦት ለካ እየሰረቀች ነው። እንደዚህ እያደረጉ እየበሉ ነው እነዚህ ሀገር ሰዎች እያሉ የሚጽፉት ኮመንት እጅጉን ይዘገንናል። ሀቂቀተን ማለት ነውና አንዳንዴ ስማችሁን ጠብቁ። ምንም የማያውቁ የሚመስላችሁ ነገር ካለ እጅግ ያውቃሉ። እንደነሱ ኃይለኛ የለም፣ እንደነሱ ነገር አዟሪ የለም፣ እንደነሱ አካባጅም የለም። ታውቃላችሁ፣ በጣም ነው የሚያካብዱት። ሀቂቃ የሆነ ስህተት ካዩባችሁ እጅግ ነው የሚያካብዱት። እጅግ በጣም ከባድ አድርገው ያካብዱባችኋል። እንዲሁም ጎረቤት እየሄዱ ያወራሉ። በቃ የሆነ አዚማ ላይ ምናምን እንደዚህ ያወራሉ። ስለዚህ ጥንቃቄ አድርጉ። እንደዚህ አይነት ቀልድ ይቅርብን። የኛ ስም በዚህ ደረጃ አይደለም ሸር መደረግ ያለበት። እርግጥ የኢትዮጵያውያኖች በዚህ በኩል ችግር የለብንም። ይሰርቃሉ ሳይሆን እንደው አይፈሩም፣ ኃይለኛ ናቸው ካልሆነ በቀር እርግጥ ምንም ችግር የለውም ማለት ነው። እና ጥንቃቄ አድርጉ። ወዳችሁ ከምንም በላይ ከነሱ ነፃ ለመሆን ከእንደዚህ አይነት ተንኮላቸው በቃ እነሱ ጋር ላለመድረስ ጥንቃቄ አድርጉ። ቪዲዮ ስትሰሩ ስትቀርጹ በጣም ጥንቃቄ አድርጉ። የኛን ክብር በማይነካ መልኩ የሀገራችን ልጆች እኛን በማይነካ መልኩ ስሩ ማለት ነው። ይሄ ማለት የኛን ነውር በአደባባይ መዝራት ነው የሚመስለው፣ ግን አቤት በተረፈ ቪዲዮአችሁንም ስሩ፣ ችግር የለም። ጥንቃቄ እያደረጋችሁ እላለሁኝ። ሁላችሁንም ወዳችኋለሁኝ። ያው ቻናሌን እንግዲህ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ በድጋሚ ማለት ነው። ሁላችሁም ቴንኪዩ። እንዲሁም ለምትሰጡኝ አስተያየት በርቺ፣ አይዞሽ፣ ጠንክሪ ለምትሉኝ እጅግ አድርጌ አመሰግናለሁ። እንግዲህ ያው ሀገር ላይ ትንሽ ለቀረጻ ብዙ የሚያስቸግሩ ነገሮች አሉ። በተለይ ስራ ላይ ሆናችሁ ዩቲዩብ አይሄድም። ቢሆንም ግን ያው እንሞክራለን እንደዚሁ እያልን እናንተም ደግሞ ከጎናችን ሁናችሁ አበረታቱን። እንደዛ ፍሬ አንሆንም። እዛ ሀገር ላይ ሀቂቃ ስራችንን ሰርተን በቃ ዳይሬክት ወደ ዩቲዩባችን ነው። እዚህ ግን እርግጡን እናንተ ስራ ከሌለን እርግጥ አዎ ይቻላል። ስራ ከሌለን ስራ ባይኖረንም ደግሞ ስንቀርጽ የሆነ ቦታ ይዘን ካልሆነ አስቸጋሪ ነው። በአሁን ሰዓት ስትቀርጹም ትያዛላችሁ። በቃ ፍሪደም የላችሁም። ያኔ ካሜራ ከያዛችሁ እንዲሁም እንደዚህ ስልክ ምናምን ይዛችሁ ከሆነ በቃ እናንተን የሚመለከተው ከበድ ነው የሚለው ማለት ነው። በተንኮል ነው የሚያዩት እንጂ በኸይር ስለማያዩት አገር ላይ ትንሽ የሚከብደው ይሄ ነገር ነው። እንግዲህ አበረታቱን። ባለን አቅም እንቀጥላለን። በያላችሁበት ሰላም ሁኑልኝ። ሁላችሁንም ወዳችኋለሁ። ባይ ባይ።